ወዳጄ ምሽት እቤት ሲኖር ነው እንጂ ደስ የሚለው መንገድ ላይ ከሆነ ስጋት። መንገድ ላይ ያሰብከው ቦታ ላይ ሳትደርስ መሸ ቀልዳል ተራ ጉዳይ እንደወጣ ገባ አይልም። ከአባቱ ከይስሐቅ ቤት ወደ ካራን ወደ ነላባ ቤት ሳይደርስ መሃል ላይ የሚገርመው ይሄ ታይም ለሱሐር አባቱ ቤት እስከ ካራን የሄደበት ታይም ከባድ። ለምን አትሉኝ? እንዴት ካላችሁ ጉዞውን ጨርሶ ለመጀመሪያ ጊዜ ካራን ሲደርስ ያገኘው ራእይ እንዳገኛት ይላል። ስቅስቅ ብሏል። ሆድ ብሶታል። አቋርጦ የመጣው ጉዳይ ቀላል አይደለም። እንደውም እግዚአብሔር ከተገለጠለት በኋላ ምንድነው ያለው? ይሄ ቦታ ያስፈራል፣ ይሄ ቦታ ያስፈራል ብሎ ራእይን ሲያ እንባውለ ቡል አለቀሰ። አንተ እንዴ ከአባቱ ቤት ወደ ካራን የሚሄድ ሰውዬ ካራን ሲደርስ ምን ያስለቅስ? ሲደርስ ምን ያስለቅስ? ካቀራ ነው ሰው የሚያለቅስ። ሲደርስ ካለቀሰ በጣም ልጁ ከቤት ወጥቶ ስለማያውቅ ለመጀመሪያ ጊዜ ነው ውጭ አደረው። መንገድ ላይ ያሳለፈው ታይም ለሱ ሃርድ ታይም። የህይወታችሁ ሌሊቶች ያልኩት የህይወቴ ሌሊት ሶስት መገለጫዎች። የመጀመሪያው መገለጫ በዚህ ማታ ያዕቆብ መሸበት ነው። በዚህ ማታ የህይወቱ ሌሊት ከትላንቱ የተጣላ ህይወት። የህይወታችሁ ሌሊቶች መገለጫቸው የመጀመሪያው ከትላንትና የተጣላ ህይወት የምትኖሩበት ታይም። ትላንት ያዕቆብ የእናቱ አቅርቦት፣ የአባቱ አብሮነት፣ ትላንት የተመቻቸ የቤተሰብ ከበባና ምቾት የነበረበት ሁኔታ ውስጥ ወደ ህይወታችሁ ሌሊት ስትገቡ ግን የመጀመሪያ ህይወታችሁ ከትላንት የተጣላ መሆን ይጀምራል። ሁለተኛው የህይወቴ ሌሊት የመጀመሪያው የህይወቴ ሌሊት ትላንት ከምኖረው የተጣላ ህይወት ዛሬ መኖር ጀምራለሁ። ሁለተኛው የህይወቴ ሌሊት ኤክስፔክት አድርጌ የማላቀው ሁኔታ ውስጥ ገባል። ያዕቆብ በታሪኩ እንዲህ አይነት ሁኔታ ውስጥ እገባለሁ ብሎ አስቦ አያውቅም። እንዲህ አይነት ገጠመኝ ይገጥመኛል ብሎ አስቦ አያውቅም። ልጅ አስቦ አያውቅም። በሶስተኛ ደረጃ ነገን ተስፋ ወደማያደርግበት ሁኔታ ነው የገባው። ነገን ተስፋ ወደማያደርግበት ሁኔታ ነው የገባው። ሲሄድ የሚገርማችሁ እንደ ስደተኛ እንደሚያመልጥ ሰው እንደሚሸሽ ሰው ሆኖ ነው። እግሬ አውጪኝ ብሎ ነው። ዛሬን ነገሩን ስለመኖር ነው እንጂ ያሰበው ነገ ምን እንደሚሆናል። ወዳጆቼ የመሸባችሁ ቀን የጨለመባችሁ ቀን ሶስት ሁኔታዎች ይገጥማችሁ። ከትላንትና የተጣላ ህይወት መኖር ትጀምራላችሁ። ዛሬ መልእክት ያለኝ ከትላንትና የተጣላ ህይወት የምትኖሩ ኤክስፔክት ባላደረጋችሁት ሁኔታ ውስጥ የገባችሁ ስለ ነገ ተስፋ የሚደረግ ነገር ውስጥ የሌላችሁ ሰው አንዳንዴ እንዴት እንደሆነ በማታውቁት ሁኔታ ጫካ የሚያውቀው ኤሳው ነው፣ ውጊያ የሚያውቀው ኤሳው ነው፣ ጠብ የሚያውቀው ኤሳው ነው፣ ትግል የሚያውቀው ኤሳው ነው። አሁን በኩሩና በመውሰድ በረከትን በመውሰድ ያዕቆብ እንደሚንቀሳቀስና ከአባቱ ቤት እንደሚኮበልል በህይወት ዘመኑ አስቦት። የሚገርመው ወደ ህይወታችሁ ሌሊት የምትገቡት ወደ ህይወታችሁ ሌሊት ውስጥ የምትመጡት አንኤክስፔክትድ በሆነ ሁኔታ ባልገመታችሁት ጊዜ ባልገመታችሁት ምክንያት ባልገመታችሁት ወቅትና ቦታ ላይ ድንገት ነገር ጭልምልም ወጣችኋል። አልደረሳችሁም። መሀል ላይ ነው ያላችሁት። ስለ ኮዙ እንኳን በደንብ አንደርስታንድ አታረጉም፣ ኤክስፕሌን አታረጉም። ኮዙን ኤክስፕሌን የሚያደርገው ነገሩን የሰጣችሁ ሰው። ያዕቆብን ያንቀሳቀሰችው ርብቃ፣ ያዕቆብን ከይስሐቅ በረከት እንዲወስድ ያደረገችው ርብቃ ነች። ስለ ጉዳዩ ዝግጅት እንኳን ያዕቆብ አልነበር። አባት ኤሳውን ሊባርከው ነው። እኔ ኩክ አደርግልሃለሁ፣ እሰራልሃለሁ፣ ስለዚህ ግባና በረከቱን ውሰድ ብላ ያስገባችሁ እሷን። እሱ ምንም የሚያውቀው ታሪክ የለም። ነገ ከእናቱ ቤት ወጥቶ ወደ ሜዳ ወጥቶ ድንጋይ ተንተርሶ እንደሚተኛ መንገድ ላይ እንደሚመሽበት የማያውቅ ልጅ ነው። መጽሐፍ በደንብ ኤክስፕሌን ሲያደርገው ጭምት ነው ይለዋል። ከቤት ወጥቶ የማያውቅ ልጅ ነው ይለዋል። ልክ እንደዚህ ሃርድ ለሆነ ጉዳይ ኤክስፒሪየንስ ያሌላችሁ ሰዎች፣ ለከባድ ጉዳይ ኤክስፒሪየንስ ኖራችሁ የማያውቅ ሰዎች፣ ከቤት ወጥታችሁ የማታውቁ ሰዎች፣ እንደው ጠንከር ባለ መልኩ ከሰው ጋር ተጣልታችሁ የማታውቁ ሰዎች፣ ጠንከር ያለ ጉዳይ ፌስ አድርጋችሁ የማታውቁ ሰዎች፣ ምክንያቱ ምን እንደሆነ በማታውቁት ነገር ግን እናንተ ሳትሆኑ እሱ ባወራችሁ ነገር ምክንያት ከምቾታችሁ ወጥታችሁ አንኤክስፔክትድ የሆነ ላይፍ እየኖራችሁ ያላችሁ ኢቭን ከተንቀሳቀሳችሁ በኋላ አርፋችሁ የተቀመጣችሁበት ቦታ ላይ እግዚአብሔር ካወራችሁ ሁኔታ የተነሳ እግዚአብሔር አንቀሳቅሷችሁ ብዙዎቻችሁ ለማገልገል ስትነሱ ለማገልገል ምክንያት ሊሆናችሁ የሚችል ሪዝን እናንተ ጋር የለም። ሪዝኑም እሱ ነው። ሪዝኑም ከሱ ነው። ሪዝኑም በሱ ነው። ይሰማሉ የማወራው ነገር። ቤተክርስቲያን የመጣችሁት ለመዳን ነው እንጂ ለቤተክርስቲያን የመጣችሁት ከጨለማ ወደ ብርሃን ለመምጣት ነው እንጂ ላገልግል ብላችሁ እጅ አውጥታችሁ አይደለም። ግን ስትመጡ እንደዚህና እንደዛ አደርጋለሁ፣ ለብዙዎች በረከት አደርጋለሁ፣ እባርካለሁ ብቻ ሳይሆን ለበረከት አደርጋለሁ ይልና ይሄንን ነገር ከሰጠ በኋላ ያኔ የተባልከው ነገር የተቀበልከው ነገር የወሰድከው ነገር እንድትንቀሳቀስ ማድረግ ይጀምራል። ስለዚህ በህይወቴ ሌሊቶች ውስጥ እንዴት እንደገባው እንደው እንደ ሰው ቁጭ ብላችሁ ስታስቡት ያዕቆብ በዛ ታይም ያዕቆብ በዛ ሁኔታ ያዕቆብ በዛ ሰርከምስታንስ ውስጥ ሊገባ ምክንያት የሆነው ነገር ምን እንደሆነ አልተዘጋጀበትም። ቦታውን አያውቀውም። እንዲህ አይነት የውጭ ኤክስፖዠር ኤክስፒሪየንስ የለውም። እንኳን አይደለም ለእንደዚህ አይነት ነገር ፊልድ ሄዳችሁ ማታውቁ ሰዎች ማለት እና ሶስት ነገር
ከትላንትና የተጣላ ህይወት መኖር ትጀምራለህ። አቤት ትላንትና ታጥቦልህ ከመልበስ አሁን አጥበህ ወደ መልበስ ብትመጣ ጥሩ ነው። እምታጥበው ወደ ማጣት፣ እምታጥበው እኮ ወደ ማጣት። ታጥቦልህ ከመልበስ የሞቀ ከመብላት አሁን ላይ አሙቀ መብላት እኮ ጥሩ ነው። ለማሞቅ የምትፈልገውን ነገር ራሱ ወደ አለማግኘት። በተለይ ራእይ ያላቸው እግዚአብሔር ኮሊንግ የሰጣቸው ሰዎች ራእዩ መንቀሳቀስ ከጀመረ ልክ ጽንስ ወራቱን ጠብቆ እግርና እጅ ካወጣ በኋላ በእናቱ ማህፀን እንደሚንቀሳቀስ ልክ እንደዛ የእግዚአብሔር ጽንስ በውስጣችሁ መንቀሳቀስ ሲጀምር የመጀመሪያው የምትገቡበት ህይወት ከትላንት የተጣላ ህይወት፣ ከትላንትና ፍጹም ቶታሊ አንድ አይነት ያልሆነ ህይወት ውስጥ ትገባላችሁ። ትላንት ጎበዝ ነበራችሁ፣ ትላንት ውጤታማ ነበራችሁ፣ ትላንት ፈጣን ናችሁ፣ ትላንት እንደዚህ ነበራችሁ። ራእዩ በእናንተ ውስጥ መንቀሳቀስ ከጀመረ በኋላ ግን እግዚአብሔር ወዳየላችሁ ነገር ወጥ ማድረግ ከጀመራችሁ በኋላ ግን ከትላንትና የተጣላ ህይወት መኖር ትጀምራላችሁ። ይሄ ልጅ ለመጀመሪያ ጊዜ ውጭ አደረ። እናንተ ውጭ አደረ፣ ለመጀመሪያ ጊዜ ውጭ አደረ፣ ለመጀመሪያ ጊዜ ውጭ አደረ። ላቃለ ወይ ለመጀመሪያ ጊዜ ዩኒቨርሲቲ የተሸኘ ቀን ታስታውሳለህ? እናትስ ታለቅስ ይላል። ዩኒቨርሲቲ እኮ እየተላክ ነው ባይተው አድራሻ አለ፣ ትኬት ተቆርጦልሃል፣ ሻንጣ ሁሉ ዳቦ ቆሎ ተሰጥቷል። ለመጀመሪያ ጊዜ ከቤት ስትወጣ ቤተሰብ አንጀቱ ራሱ ተላቅሰ ነው የምትለያዩ። ጦር ሜዳ የምትሄድ ነው ይመስል ዩኒቨርሲቲ የምትሄድ አይመስል። ለመጀመሪያ ጊዜ ከቤት ወጥቶ አድሮ የማያውቅ ሰው ከቤት ሲወጣ ሆድ ይብስ። ይሄ ልጅ ከቤት ወጥቶ አምልጥ ተብሎ ነው የወጣው። እየሄደ እያለ ጭራሽ መሸ። ሳይደርስ መሸ። ምን አለበት ደርሶ ቢመሽ ገባው ብሎ አጎቱ ቤት ይገባ። አጎቱ ቤት ሳይገባ መሸ። ድሮም ለመጀመሪያ ቀን ነው ከቤት የወጣው። ሆድ ብሶታል። ጭራሽ ሲመሽ አስበዋል። ጭራሽ መሸ። ከትላንት የተጣላ ህይወት። ብዙ አገልጋዮች እግዚአብሔር ራእይ ሰጥቷቸው ካንቀሳቀሳቸው በኋላ ከትላንት የተጣላ ህይወት ነው የሚኖሩት። ልክ ጴንጤ ሲሆኑ ወላጆቻቸው አናቃችሁም ካሁን በኋላ ልጅ አይደለም ምናምን ብለው የተባረሩ ሰዎች ብትጠይቃቸው አማርጦ ከመልበስ እየጠበቁ ወደ መልበስ ይመጣሉ። ምክንያቱም ከዛ ተባረዋል። አገልጋዮችና ጴንጤዎች ቡድን ይገባሉ። ከዛን አገልጋዮቹ አንዱ ጠዋት ሸሚዙን ለብሶ ከወጣ አንተ እሱ እስኪመለስ መጠበቅ አለብህ። እንደዚህ የኖሩ አገልጋዮችን አቀ እንደዚህ የኖሩ እየተጠባበቁ እየቀየሩ የሚወጡ ሰዎችን አቀ በፍጹም በህይወት ገምተህ የማታውቀውን ህይወት መኖር ትጀምራል። ከትላንት የተጣላ መኖር ትጀምራል። ገምተህ የማታውቀውን ህይወት መኖር ትጀምራል። እንደዛ አይነት ሁኔታ ውስጥ ሆነ ነገን በፍጹም ተስፋ አታድርግ። አስበዋል። አማርጠ ከመልበስ አሁን እየጠበክ እየለበስ እንደዚህ ባለ ነገር ውስጥ ሆነ ስለ ነገ ምንድነው ተስፋ? ለምንድነው እግዚአብሔር የህይወቴ ለምንድነው እንደወጣው ማያደርሰኝ? ለምንድነው እንደተነሳው ነገሩ ጋር ማልመጣው? በመሰረቱ ይሄ የኔ ሲዝን ጄነሬሽን ፍላጎት ወጣው ገባው በቃ እንጂ አርፈ ምናምን አይሳል ይሰማል ወይ ማወራው ነገር? ያዕቆብ እንደወጣ ለምንድነው ያልገባው? እግዚአብሔር እነ ርብቃ ጋር እነ ይስሐቅ ጋር በነበረና ላባ ጋር ከመግባቱ በፊት መሃል ላይ ይፈልገዋል። እሱ ያቺ የህይወቱ ማታ እግዚአብሔር ዲቫይን አፖይንትመንት የያዘበት ጊዜ ስለሆነ ከዚህ በፊት ኖሮት የማያውቀው ህይወትም ቢሆን ዘሎ መሄድ አይቻልም። እሱና እግዚአብሔር ሲሪየስሊ ዲስከስ የሚያደርጓቸው ጉዳዮች አሉ፣ የሚያወሯቸው ነገሮች አሉ። ስለዚህ እግዚአብሔር ለምንድነው ወደ ህይወቴ ሌሊት እኔን ወደ ህይወቴ ሌሊት ኤክስፔክት ወዳደረኩት ህይወት ውስጥ የሚከተኝ? ለምንድነው እግዚአብሔር ከትላንትና የተጣላ ህይወት ውስጥ የሚከተኝ? ለምንድነው ነገን ተስፋ እስከማላደርግ ድረስ በሚያደርስ ሁኔታ ውስጥ የሚከተኝ ካልክ ትላንት ከነበርክበትና ነገ ከምትደርስበት ሁኔታ በፊትና በላይ መሀል ላይ አንተና እግዚአብሔር ብቻችሁን እንድትነጋገሩ ዲስከስ እንድታረጉ እግዚአብሔር ይፈልጋል። የሰማኝ ሰው ካለ አሜን ይበለኝ። ወይኔ ወዳልጠበቀው ፕሮግራም ወዳልያዝክለት ህይወት እግዚአብሔር ካስገባ እዛ ሲቹዌሽን ውስጥ እግዚአብሔር የሚፈልገው ጉዳይ እኔ ማወራው ለባለ ራእይ ጄነሬሽን እንደወጣ ማትደርሰው እንደጀመርክ ሰክሰስፉል ማትሆነው እንዳሰብክ አካል የማይዝልህ በሐሳብህና በአካል መካከል በእቅድህና በዴስቲኒ መካከል እግዚአብሔር ኳይት ታይም ከሱ ጋር እንዲኖር ይፈልጋል። ያንተና የሱ ጊዜ ብቻ እንዲኖር ይፈልጋል። ምክንያቱም ነገርየው ጋር ከደረስክ በኋላ ቢዚ ልትሆን ትችላለህ። ነገርየው ጋር ከመጣ በኋላ ራሄል ቢዚ ታረጋለች፣ ከብቶቹ ቢዚ ያረጋዋል። እዛ ውስጥ ከመግባትህ በፊት ማጃና ባታጋ የሰማኝ ሰው ካለ አሜን ይበል። ኳይት ታይም ይፈልጋል እግዚአብሔር ስላንተና ባንተ ላይ ያለውን ፕሮግራም ሊነግርህ ስለሚፈልግ ቢዚ ከመሆን በፊት ወደ እውቅና ከመምጣት በፊት ወደ ሰክሰስ ከመውጣት በፊት ኳይት ታይም ይፈልጋል እግዚአብሔር። ባልጠበቀው ባልገመትከው ባላሰብከው አቅደ በማታውቀው አይነት ውሎና ህይወት መንገድ አካሄድ ላይ ያስኬድ እዚህ ይገኛሉ ብለህ አስባታ። እንደዚህ አይነት ፍሬንዶች ጓደኞች ምናምን ጀለሶች ይኖሩኛል ብለህ በፍጹም አስባታ። ይሰማል በዚህኛው ቨርዥን አቤት በአዲሱ ትርጉም ይሰማል። እንዲህ አይነት ሁኔታ ውስጥ በፍጹም አስባት። እንደውም አንዳንዶቻችሁ ታውቃላችሁ ከትላንትና ህይወታችሁ እየተጣላችሁ ነው። ትላንት እንዳሰባችሁ ትገዛለህ። መግዛት ልክ ስትፈልጉ ወጣችሁ ነው የምትገዙት። አሁን አቤት በማመልከቻ ለመግዛት ራሱ ችግር ላይ ናችሁ። ትላንት እንዳሰባችሁ ነው የፈለጋችሁትን በፈለጋችሁ ሰዓት እንደፈለጋችሁ ሆናችሁ የምትኖሩ ሰዎች እግዚአብሔር እናንተ ጋር ነገሩን ካስቀመጠ በኋላ ሲያንቀሳቅሳችሁ አይ ከትላንት የተጣላ ህይወት መኖር ትጀምራለህ። እንደውም ኤክስፔክት አድርጋችሁ ማታውቁትን ህይወት መኖር ነው። እንደዚህ አልነበረም እኔ ልሆን ያሰብኩት። ብዙ አገልጋዮችን ብትጠይቃቸው እኔ መሆን ፈልግ የነበረው ይገርማል ምናምን የሚሉ እንደዚህ እንሆናለን ብለው አስበዋል። እንደውም መጨረሻ ላይም ራሱ እንደውም በዛ ታይም ባይ ዘ ወይ የህይወት ሌሊት ውስጥ ኢቭን ነገ እንኳን you have no idea ነገ ምን እንደው ዝም ብለህ ነጋ ሲባል ከፍተ አከራይ ምን ትለኛለች ባይሆን ስራ እየሰራ ነው ትበለኝ ብለህ ወተህ ትመለስ። ወተህ ቢዚ ራስን አውቀህ አርገህ ትመለስ። እዚህ ናይፍ ውስጥ እያለፉ ያሉ ሰዎች ናቸው የሚገባ ብራዘር። ችግር የለም አንተ አባቴ ቤት ካለ ችግር የለብም። ስትወጣ እንገናኝ።
ስትወጣ እንገናኝ። አሁን እናት ቤት ምግብ የምትበላ ስትወጣ እንገናኝ፣ ችግር የለም ስትወጣ እንገናኝ። ለምንድን ነው እግዚአብሔር ይሄን የሚያደርገው? አንደኛ እግዚአብሔር እኔን ብቻዬን የሚፈልግበት ሁኔታ ነው የህይወቴ ሌሊት፣ ብቻዬን የሚፈልግበት ሁኔታ። የሚገርመው በዚህ ማታ በዚህ ሌሊት ባራኪውም አስባራኪው ርብቃም የለችም፣ ይስሐቅም የለም። ሸኚ ውረድ ተብሎ ይሸኛሉ እንጂ አያስቀጥሉም። እነዚህ አያስደርሱ። ባራኪውም የለም፣ አስባራኪዋም ርብቃ የለች። የሚገርም ብቻውን ነው የፈለገው፣ ብቻውን እግዚአብሔር የህይወት ሌሊት ላይ የሚገርም በካራክተሩ ሌሊት በካራክተሩ ብዙ ሰዎች ልክ ወደ ህይወት ሌሊት ስትገባ ሌሊት በባህሪው ሰው ያጣ። ወደ ሌሊትህ ብቻ ነው፣ ከሰው ጋር አትገባም፣ ከቤተሰብ ጋር አትገባም፣ ከጓደኛ ጋር አትገባም። ለምን? እዛ ታይም ኳይት ታይም እግዚአብሔር ስለሚፈልግ ለወራ የሚፈልገው አጀንዳ ስላለው ያንተ ጉዳይ በፍየል ወጥ ተጀምሮ በሆነ ጉዳይ የሚደመደም ሳይሆን ዲቫይን ፕሮግራም ስላለው ወደ ህይወት ሌሊት ከቤተሰብ ጋር አትገባም። ማንም አይገባም ካንተ። በባህሪው የህይወት ሌሊቶች ማንንም የማያሳትፉ አንተን ብቻ የሚያስገቡ ጉዳዮች ናቸው። የሚገርመውን ነገር እግዚአብሔር በዛ ማታ ያዕቆብ ጋር መጣ። ሁሉ ነገር የሚጀምረው ከሰማይ ነው። ኤቭሪቲንግ የሚጀምረው ከሰማይ። ሰማይ ተከፈተ። ልጁ ራእይ ሲያይ ሰማይ ተከፈተ። አሁን በደንብ አድርጋችሁ ስሙ። እግዚአብሔር ወደዛ ሁኔታ አይደለም የመጣው። በህይወት ሌሊት ውስጥ you have to know this። ወደዛ ወደ አንተ ሌሊት አይመጣም። ያ ታይም እግዚአብሔር ከመጣ ለሁኔታው ቢመጣ ኖሮ ለያዕቆብ የሚያስፈልገው ቤት ነው፣ ለያዕቆብ የሚያስፈልገው ትራስ ነው። እግዚአብሔር ቤትም ይዞ አልመጣም፣ ትራስም ይዞ አልመጣም። በህይወት ሌሊት የቤት ኪራይ ሊሆን ይችላል ያጣኸው፣ የቤት ኪራይ ይዞ አይመጣም። በህይወት ሌሊት ያጣኸው ትራንስፖርት ሊሆን ይችላል፣ ትራንስፖርት ይዞ አይመጣም። በዛ ታይም ይዞ የሚመጣው ፐርፐዝ ነው። በዛ ታይም ይዞ የሚመጣው ቪዥን ነው። ወይኔ ላንተ ያሰበውን ነው ይዞ የሚመጣው። ነገ ልትሆን ያለውን ነው ይዞ የሚመጣው። የገባው ሰው ብቻ አሜን ይበል። ለሁኔታው አይደለም የመጣው። የሚገርመው እግዚአብሔር በህይወት ሌሊት ውስጥ ያንን ሁኔታ ስቴጅ አርጎት ይመጣል እንጂ ያንን ሁኔታ ፋይናል አርጎት አይመጣም፣ ኬስ አርጎት አይመጣም። አንተ የምትጠይቀው በዛ ሁኔታ ውስጥ ድንጋይ ነው የተንተራስኩት፣ አንተ የምትጠይቀው በዛ ሁኔታ ውስጥ መንገድ ላይ ነው የወደቅኩት፣ እኔ ብቻዬን ነኝ፣ ሰው የለኝም፣ ወጥቼ መሸብኝ ምናምን ልትል ትችላለህ። እግዚአብሔር ለዛ ጥያቄ ይዞ የሚመጣው 3 ክፍል መኝታ ቤት የለውም፣ ይዞ የሚመጣው ገንዘብ የለውም። አንተን ከመሸብህ ሁኔታ እዛ ሁኔታ ውስጥ እንድትገባ ያደረገ እግዚአብሔር በአንተ ህይወት ያቀደው እቅድ ስላለ እንጂ ቤተሰብ ስለሌለ አይደለም። ቤተሰብ ስለሌለ አይደለም። ከሞቀ ሁኔታ ያወጣ የቤተሰብ ማጣት ሳይሆን የእግዚአብሔር ፐርፐስ ነው። ከትላንት ምቾት ያወረደ ከትላንት ነገር ይዝቅ ያደረገ እውቀት ማጣት አይደለም፣ ችሎታ ማጣት አይደለም። አንድ ባንተ ህይወት ላይ እግዚአብሔር ያቀደው ጉዳይ ስለነበረ ነው። እየሰማኝ ያለ ሰው አለ ወይ? yes። ስለዚህ ወደ ህይወት ሌሊት ስትገባ ትላንት ትተህ የመጣውን ቤት ለምንድን ነው አሁን ይዞ ለሚመጣው? ትላንት ትተህ የመጣውን ጉዳይ ለምንድን ነው አሁን ይዞ ለሚመጣው? የሚገርም ነገር ልንገርህ። እግዚአብሔር ካንተ ጋር ኳይታ የሚፈልገው ማንም ወደማይመጣበት ቦታ መካከል ላይ አድርጎ ማንም ሊደርስ ወደማይችልበት ብትጣራ ለእርዳታ የሚሆን ቤተሰብ እጁን በማይዘረጋበት ሁኔታ፣ ጓደኛ አቤት በማይልበት ሁኔታ፣ ያ ታይም ያ ሁኔታ እግዚአብሔር ለሁኔታው አይመጣም፣ ለሁኔታው አይመጣም። ሁኔታውን ስቴጅ አድርጎት ይመጣል እንጂ ሁኔታው ለሱ መድረክ ይሆናል እንጂ ቢሆን ኖሮ አስፈላጊ ቢሆን ኖሮ ትራስ ጥሎ መጥቶ ትራስ እንደገና ለምን ያመጣለታል? እዛ ቦታ ላይ እግዚአብሔር የሚገርም እቅድ እንዳቀደለት የምታውቁትን እውነት ልንገራችሁ። እዛ ቦታ ላይ አንተ ድንጋይ አቅፎ ለተኛ ሰው ለዘር ትለዋል። ለዘር የሚባለው ሴት አቅፎ ለተኛ ሰው ነው እንጂ ለዘር የሚባለው ድንጋይ አቅፎ ለተኛ ሰው አይደል። የማወራውን ነገር ግልጽ ነው። የእግዚአብሔር ቀጣይ እቅድ የትኛውም ያንተ ሁኔታ ሊገድበው እንደማይችል፣ የትኛውም አሁን ያለበት ሁኔታ ሊያቆመው እንደማይችል፣ የእግዚአብሔር ፕሮግራም አሁን በያዝከው ነገር ሊወሰን እንደማይችል እርግጠኛ እንድትሆን እግዚአብሔር ይፈልጋል። አሁን በምንም አይነት ሁኔታ ውስጥ ልትወርቅ ትችላለህ። አሁን ምንም ነገር ትራስ አድርገህ ሊሆን ይችላል። የሚገርም ነገር ልንገርህ። ድንጋይ ላይ የተኛ ሰው ስለ ትራስ ያስባል እንጂ ስለ ሀገር ያስባል። እግዚአብሔር ልክ ወደ ያዕቆብ ሲመጣ ያወራለት ስለ ነገ ተስፋ ሊያደርግ በማይችልበት ሁኔታ መንገድ ላይ ነው ድንጋይ ላይ የተንተራሰው። እንደዚህ ባለ ሰው መቼም ተመችቶት መርጦ አማራጭ አርጎ ደስ ብሎ ድንጋይ ላይ የተኛ የነበረው the last opportunity የመጨረሻው አማራጭ ድንጋይ ላይ ለተኛ ሰው ሀገር ያወራለታል። ድንጋይ ላይ ለተኛ ሰው ሀገር ያወራለታል። ና ባስማ ያዕቆብ ድንጋይ ላይ ተኝቶ ሀገር ካወራለት አንተ ፍራሽ ላይ ተኝተ ዓለም ነው የሚያወራል። አሜን በል። ዓለም ነው የሚያወራል ጌታ ሸኔ ቬንቴጌ ዘራ አሜን በል። አንተ አሁን ያለህበት ሁኔታ ያንተ ሊሚት መገለጫ አይደለም በኢየሱስ ስም። ያዕቆብን ድንጋይ ላይ ተኝቶ አሕዛብ አንተ ይባረካሉ። አሕዛብ በዛ ታይም ሚስት የለም፣ ጮኛ የለም፣ ፍቅረኛ አሕዛብ ይለዋል፣ ዓለም ይለዋል፣ ሀገር ይለዋል። ስማ እሱ ድንጋይ ላይ ተኝቶ ስለ ዓለም ከነገረው አንተ ኪራይ ቤት ብተኛ ብርቅ አይደለም። ሰው ቤት ብትጠጋ ብርቅ አይደለም። የሰው ብትለብስ ብርቅ አይደለም። አንድ ነገር እናገራለሁ።
እዚህ ውስጥ ለዓለም የሚተርፉ ኃያላኖች ይነሳሉ። ለዓለም የሚተርፉ የዛሬ ሁኔታን አትይ፣ አሁን የወደክበትን ሁኔታ አትይ፣ አሁን የገባበትን ሁኔታ አትይ። እግዚአብሔር ካንተ ጋር ነው። የጠራ ጌታ የታመነ ነው። አሁን ድንጋይ ላይ ተኝተህ ሊሆን ይችላል፣ ለብዙዎች አባት ያደርግሃል። ጩና አሜን በለኝ። ኤላቫንታ ሴፕሬቬንቴ ገጀኔ ሜትሮሎቭ ዘራፍ አሜን ነው። የሚገርም ነገር ልንገርህ፣ ሰው በባህሪው በሌሊት ይለያል። እግዚአብሔር በባህሪው በሌሊት ይጀምራል። እንደውም ያ ሌሊት ለሱ ምቹ ታይም ነው። ሰው ልክ ሲመሽብህ ጠብቆ ፊቱን ያዞራል። ልክ ሰው ሲመሽ ጠብቆ ፕሮግራሙን ይቀይራል። እግዚአብሔር ልክ ሲመሽ ጠብቆ ወዳንተ ይመጣል። እግዚአብሔር ባህሪው ነው። ሲመሽ ጠብቆ። ለዚህ ነው ስማ፣ በዘመናት መካከል እግዚአብሔር የሰራባቸው ሁሉ ሰዎች እግዚአብሔር ሲያገኛቸው በአስቸጋሪ ሁኔታ ውስጥ ነው ያገኛቸው። በየትኛውም ዘመን በምቹ ሁኔታ ውስጥ ሆነው ተገኝተው የተሰራባቸው ሰዎች አታገኝም። ብዙዎቹ አድራሻ ቢስ ነበሩ። ብዙዎቹ የኋላ ታሪካቸው አሳዛኝ ነው። ምስኪኖች ናቸው። ሰው ቤት ጥገኛ ናቸው። ሙሴን ብትለው የቶር ቤት በግ ጠባቂ ነበረ። ብዙዎቹ እንደዚህ ባለ ምስኪን ሁኔታ ውስጥ ነበሩ። እግዚአብሔር ብዙዎቹን ሲያገኛቸው በአሳዛኝ ሁኔታ ውስጥ ነበሩ። ሲያገኛቸው በአሳዛኝ በጣም በሚያስለቅስ ሁኔታ ውስጥ ነው ያገኛቸው። ሲጠራቸው እንደዚህ አይነት ሁኔታ ውስጥ ነው የጠራቸው። ምክንያቱም ያ ለእግዚአብሔር ኳይት ታይም አይገርምም? ያንን የህይወትህን ሌሊት ከእግዚአብሔር ጋር ኳይት ታይም ስለሆነ እግዚአብሔር የሚፈልገው ታይም ስለሆነ ቤተሰቦች አብረው ከመጡ ብዙ ነገር ይነዘንዙሃል። ጓደኞቹ ከመጡ ተቀየስ ይሉሃል። ብዙ ነገር ስለሆነ እነሱን ሁሉ ጥርቅምቅም ያረጋቸዋል። ጓደኞች እዚህ ገባ በማይባል ውሃ በማይቋጥር ምክንያት ያኮርፈዋል። ቤተሰቦች አሁን ሳላበዛውም ወይ ምንድነው ዝም ብሎ ዙረት በዙረት የሚሆነው የሱ ነገር አልገባንም ምናምን ብለው ሊያደርጉ ከሞላና ከተረፈላቸው ጉዳይ ሰበብ ፈልገው ኢግኖር ይገጨዋል። አንዳንዶቹ ብሎክ ያደርጉሃል። እንደዛ አይነት ሁኔታ ውስጥ ይከተህና እግዚአብሔር የዚያ ታይም ምን አይነት ታይም እንደሆነ ስለዚህ እዛ ታይም ውስጥ ስትገባ በቀጥታ የሚሆነው ከሞቀው ወደ ቀዘቀዘው ከሚመቸው ድንጋይ ወደ መንተራስ ትገባለህ። እዛ ድንጋይ ላይ አስተኝቶ አገር ያወራል። በሰማይ ላይ ያሉ ከዋክብቶች ሲመሽ እንደሚደምቁት እግዚአብሔር በሌሊት ውስጥ ድምቀትህን ይሰራዋል። የሚገርም ወደዛ ሁኔታ ያዕቆብ ወዶ አይደለም የገባው፣ ተገዶ ነው የገባው። ፈቅዶ አይደለም የገባው፣ ተግድ ነው የገባው። ኤሳውን ሸሽቶ ነው የገባው። አመልጣለሁ ብሎ ነው የገባው ወደዛ ሁኔታ ይገባው። የሚገርም ህልሙን ካየና ከነቃ በኋላ እንደዚህ ነው ያለው፣ ይህ ስፍራ ያስፈራል፣ ይህ ቦታ ያስፈራል። ያ ያዕቆብ መሽቶበት የተኛበት፣ ያ ያዕቆብ መሽቶበት ያደረበት ሌሊት፣ ያ ታይሙ፣ ያ ማታ የቤተሰቡ ማታ አይደለም፣ ያ ማታ ያጎቱ ማታ አይደለም፣ ያ ማታ የእግዚአብሔር ማታ የሱም ማታ አይደለም። ያ ሌሊት የያዕቆብ ሌሊት አይደለም፣ የርብቃም ሌሊት አይደለም፣ የላባም ሌሊት አይደለም። ያ ሌሊት የእግዚአብሔር ሌሊት ነው። የሚገርም ያ ቦታ የርብቃም ቦታ አይደለም፣ የላባም ቦታ አይደለም፣ የያዕቆብም ቦታ አይደለም። ያ ቦታ ቢያስፈራም፣ ያ ቦታ ባያስፈራም፣ ያ ቦታ አስደንጋጭም ቢሆን ያ ማታ ያ ሌሊት የእግዚአብሔር ሌሊት ነው። ስማኝ፣ በፈለከው ሁኔታ ጨለማ ውስጥ የገባ ሰው፣ በፈለከው ሁኔታ ሌሊት ውስጥ የገባ ሰው፣ አንኤክስፔክትድ የሆነ ላይፍ እየኖርክ ያለክ ሰው፣ ከትላንት የተጣላ ህይወት እየኖርክ ያለ ሰው፣ ስለ ነገ ተስፋ ልታረግ በማትችልበት ሁኔታ ውስጥ የገባ ሰው፣ ይሄ ያላሰብከውና የምትኖረው፣ ይሄ ከትላንት የተጣላና የምትኖረው፣ ይሄ ስለ ነገ ፍጹም ተስፋ ልታረግ በማትችልበት ሁኔታ ውስጥ እየኖርክ ያለው ህይወት የእግዚአብሔር ታይም ነው፣ የእግዚአብሔር ቦታ ነው። ራይት ፕሌስ ላይ ነው ያለው፣ ራይት ታይም ላይ ነው ያለው፣ ራይት ታይም ላይ ነው ያለው። የሚገርም ራይት ታይም ላይ መሆናችንን የምናውቀው ብዙ ጊዜ ሰዎች ሲከቡን፣ ጓደኞች ሲከተሉን፣ አንቱታና አድናቆት አብረው ሲሆን እግዚአብሔር ከኛ ጋር ያለ ይመስለናል። ኖ አይደለም። እግዚአብሔር ካንተ ጋር እንዳለ በሰዎች ከበባ፣ በአንቱታ፣ በቲፎዞ በምናምን አለ የምታውቀው። ቤተሰብ አብሮክ ስላለ አይደለም። እርግጠኛ ሁን፣ በዚህ ታይም በዚህ ጊዜ ሰይጣን ኮንፊውዥን ውስጥ ሊከቱ ይፈልጋል። ዛሬ እግዚአብሔር እያለክ ያለው እንደዚህ ነው። ያ ታይም የኔ ታይም ነው፣ ያ ቦታ የኔ ቦታ ነው። ይሄ አንተ የገባበት ሰርከምስታንስ ያልገመትከው እንኳን ቢሆን በህይወት የስኬጁል ዝርዝር ውስጥ ፕሮግራም ውስጥ እንኳን የሌለ ቢሆንም እኔ አስቀድሜ በእናት ማህፀን የፈጠርኩ የሰራሁ የኔ ፕሮግራም ነው፣ የኔ ሰዓት ነው፣ የኔ ቦታ ነው፣ የኔ እቅድ ነው፣ የኔ ስኬጁል ነው። አንድ እግዚአብሔር የተናገረው ሰው አሜን ይባል። አሁን ያለበት ሁኔታ ይልሃል ጌታ። አሁን ያለበት እያለፍክበት ያለው ሁኔታ ይልሃል የኔ ፕሮግራም ነው ይልሃል። ያንተ ፕሮግራም ላይሆን ይችላል፣ ያንተ እቅድ ላይሆን ይችላል፣ ያንተ ሐሳብ ላይሆን ይችላል፣ ያንተ ፍላጎት ላይሆን ይችላል። የኔ ነው ይልሃል ጌታ። አንድ ባለ ራእይ ሰው ብቻ አሜን ይባል። የኔ ነው ይልሃል። ይሄ ኳይት ታይም፣ ይሄ እግዚአብሔር ብቻህን የሚፈልግበት ቦታው፣ አንተ ላንተ ከምታስበው ይልቅ እግዚአብሔር ላንተ ያስበውን አንተና እሱ ብቻ የምትጫወቱበት ታይም፣ አንተና እግዚአብሔር የምትነጋገሩበት ቦታ። ከዚህ በፊት የምታውቀው እናት ያሰበችልህ ሊሆን ይችላል። ቂጣ የሞቀ ቂጣ እየበላህ የምትሰማው እናትህ አይሮፕላን አብራሪ፣ ካፒቴን ሁንልኝ፣ ዶክተር ሁንልኝ፣ ኢንጂነር ሁንልኝ፣ የእናትን ሐሳብ ነው ያባትን ሐሳብ። ከዛ
ቂጣ እየገመጥ ትኩስ እንጀራ እየበላ ትኩሱን እየኖርክ ከምትኖርበት ህይወት አውጥቶ ወደ ህይወት ለሊት ከተህ አንተ ለአንተ ካሰብከው እናት ለአንተ ካሰበችው ጓደኞች ለአንተ ካሰቡት መንግስት ለአንተ ካሰበው ሰፈር ቀበሌ ገበሬ ማህበሩ አጠቃላይ ሸማቾች ህብረት ስራ ማህበር ለአንተ ካሰበው እግዚአብሔር ለአንተ ያሰበውን የምትሰማበት ራይት ታይም ነው። አሜን በል። የምትሰማበት ትክክለኛ ስፍራ ነው። ይገርምሃል ከህይወቴ ለሊቶች በፊት በነበሩ በብርሃን በተሞሉ በተስፋ በተሞሉ ባሸበረቁ በፍቅርና በብዙ ሀግ በብዙ ማቀፍ በብዙ ደስታ በብዙ ምቾት በነበሩት ሁኔታ ውስጥ ባለፍኩባቸው ጊዜያቶች እማቀው የእናቴን ሐሳብ ነው የማቀው የቤተሰቤን ሐሳብ ነው። የእግዚአብሔርን ሐሳብ ለማወቅ ድል አልሰጡኝም። ቢዚ አድርገውኝ ነበረ። ቢዚ አድርገውኛል። ጠዋት ማታ የራሳቸውን ነው እኔ ላይ አፕሎድ የሚያደርጉት የራሳቸውን ነው እኔ ላይ የሚጭኑት። ስለዚህ እግዚአብሔር እንደዚህ ይፈልጋል። ከዛ ከምቾትና ከለመድኩት የትላንትና ህይወት አውጥቶ ወደሚፈልገኝ ሁኔታ ከማስገባቱ በፊት መሃል ላይ እኔ ላይ የጫኑትን ፎርማት ያደርጋል። የጫኑብኝን ያወርደዋል በጠቅላላ። ምክንያቱም እኔን ከፈጠረበት ፐርፐዝ ውጪ ሊያኖረኝ እኔ ውስጥ የገባ ኢንፑት በጠቅላላ በሌላ ኢንፑት መውጣት አለበት። ስለዚህ ያን ሌሊት ያን ማታ ያንን ብቻህን የምትጋፈጥበት ታይ ወደ ህይወት ሌሊት አብረው ካገለገሉ ፓስተሮች ጋር ሲጸልዩ ልከነ አገባትን ብቻህን ምገብ ብቻህን ገብተህ ትሰማለህ። አንድ ሆነ ገብተህ ህዝብ ሆነ ትወጣለህ። አንድ ሆነ ገብተህ ሀገር ሆነ ትወጣለህ። አንድ ሆነ ስገብ ጨለማውን ብቻህን ትጋፈጠዋለህ። ባዶነቱን ብቻህን ትጋፈጠዋለህ። ልክ ብርሃኑ ግን ለትውልድ ሁሉ ይሆናል። መከልከል እንኳን አትችልም። ብቻህን ጨለማውን ያጋፍጣል። ብቻውን ጨኔውን ያጋፍጣል። ብቻውን ማጣትን ያጋፍጥህና የሚገርምህ ማጣትን ብቻህን አጣጥመኸው ወደ አንተ ፕሮቫይድ ማድረግ ሲጀምር ያንን የእግዚአብሔር ፕሮቪዥን ብቻህን መብላት ማድረግ ነው። አሜን ነው። ሳምሶን በጨለማ ውስጥ ጸጉሩ ማደግ ጀመረ ይላል መጽሐፍ። በጨለማ ውስጥ እንዲሆን ያደረጉት ፍልስጤሞች ናቸው። ወዶ አይደለም ተገዶ ነው ጨለማ ውስጥ የተጣለው። ወዶ አይደለም ብራዘር፣ ያገኘውን ነገር ነው የሚጥለው። አይኑ ወጥቷል። እዛ ዳርክነስ ውስጥ እዛ ጨለማ ውስጥ ነገሩ ማደግ ቀጥሏል። ተገደ የገባበት የህይወት ጨለማ የህይወት ሌሊት እዛ አይነት ዳርክነስ ውስጥ ገብታል ማለት ነገርህ ይቆማል ማለት አይደለም። እውነቴን ነው የምልህ። በእንደዛም አይነት ሁኔታ ውስጥ ሆነ ማደግን ትቀጥላለህ። የህይወት ሌሊት የሚከፍተው የምድር በር ባይኖር ሰማይ ግን ካንተ ጋር። የትኛውም ነገር የሚጀምረው ከሰማይ። ለዚህ ነው ያዕቆብ እንደ ተንተራሰው ድንጋዮች ሰማይ። የርብቃ ቤት ቻው ሸኚ በር ዘግቷል። ግዳ ተቀባይ በሩን ዘግቷል። እንደዚህ አይነት ሁኔታ ውስጥ ሰማይ ተከፍቷል። ስለዚህ ያ ታይም እግዚአብሔር ላንተ ያሰበውን ነገር የምትሰማበት ታይም፣ አንተ ላንተ ካሰብከው ይልቅ እግዚአብሔር ላንተ ያሰበውን የምታዳምጥበት ታይም ነው። ያ እግዚአብሔር አምላክ የእስራኤል ሰዎችን ከግብጽ ከማውጣቱ በፊት እንደዚህ አላቸው፣ ሄዱና ከግብጻውያን ብርና ወርቅ ጠይቋቸው። ምን መጠየቅ እንዳለባቸው ይነግራቸዋል። እግዚአብሔር ሄደው ብርና ወርቅ ጠይቋቸው። እያወለቁ ሰጥ እግዚአብሔር ምን እንደሚጠይቁ ባይነግራቸው ኖሮ ሰዎቹ ያላቸው ሊጥ ስለሆነ የሚጠይቁት ማሰሻ የሚያስብላቸው ማሰሻ አይደለም። እግዚአብሔር ወርቅ ነው የሚያስብላቸው። እዛ ምድር የፈሰሰ ላባል እዛ ምድር የደከሙበት ጉልበታ ሂሳብ ሳይወራረድ ከዛ ቤት ከዛ ከተማ ሂሳብ አወራርደው ነው የሚወጡት። የነሱም ብቻ አይደለም የዘራቸውን ሁሉ ሂሳብ ነው የሚያወራርደው። ኳይት ታይሙን የሚፈልገው እግዚአብሔር ወርቅ ሲያስብልህ ማሰሻ እንዳት ከዛ ከኳይት ታይሙ እግዚአብሔር አንተን ብቻህን ከፈለገበት ሰዓት ውጪ አንተ የምታስብ የነበረው ማሰሻ ነው። ማሰሻ ምክንያቱም እቤት ያለው ነው የምታስብ። እቤት ሊጥ ካለ ማሰሻ ነው የምታስብ። እቤት ጋራጅ ካለ መኪና ነው የምታስበው። እቤት ሆቴል ካለ አንተ የምታስበው ሻይ ቤት ከቤት ተነስተህ ስለሆነ የምታስበው ያንን የብቸኝነት ጊዜ እግዚአብሔር ሩት ስትሄድ ያሰበችው ቃርሚያ ነው። ይዛ የመጣችው ግን ገብስ ነው። አሁን ያሰበችው ቃርሚያ ነው፣ ያሰበላት ግን እርሻውን። ስማኝ፣ የህይወት ሌሊቶች እዛ ውስጥ እግዚአብሔር የሚያወራ ነገር አለ። አንተ ለራስህ የምታስበው ቃርሚያ ሊሆን ይችላል። እግዚአብሔር ለአንተ ያሰበውን እርግጡን የምትሰማው እዛ ግን እርግጡን ይነግርሃል። እርግጡን ብቻህን አምጥቶ እርግጡን ይነግርሃል። ማንም እኔ ያለሁበት እንዳይላሩ ብቻህን የሚፈልግ እድሜ ለኔ በልቀና አወጣሁለት እንዳይሉ ብቻህን ይፈልጋል። ሰው አረኩት እንዳይሉ ብቻህን ይፈልጋል። እዚህ ለመድረሱ እኔ ነኝ እንዳይሉ ብቻህን ይፈልጋል። ሲያወራክ ማንም የለም፣ ሲያጫውትህ ማንም የለም። እኛን ነግረንለት የነገረው እንዳትባል ቻን ይነግራል። ማን ነበር አጠገብህ ትላንትና? ማን ነበር እግዚአብሔር ሲያወራ ሲያጫውትህ? ማን ነበር? ብቻህን እግዚአብሔር የሚፈልግህ ያንተን ህይወት ሲሰራ ያሰበልህን ነገር አካል ሲያስይዝ የማንም አስተዋጽኦ የማንም ድጋፍ የማንም አብሮነት ስለማያስፈልገው በዚህ ጉዳይ የማንንም ድጋፍ እንደማይፈልግ ሊያረጋግጥልን የነገረህን አካል ለማስያዝ የማንንም ድጋፍ አይፈልግም። የማንንም ድጋፍ አይፈልግም። ይሄን ከያዛችሁልኝ ወደ ሁለተኛው ሐሳብ ልኝ ለምን የህይወቴን ሌሊቶች እግዚአብሔር ይፈልግ? ሁለተኛው እግዚአብሔር የህይወትን ሌሊት የሚፈልግበት ምክንያት ከዴስቲኒ የሚቀድመው ቴስቲሞኒ ስለሆነ ከዴስቲኒ የሚቀድመው ቴስቲሞኒ። ብዙ ሰዎች የምታስቡት ቴስቲሞኒያችሁ የሚወጣው ዴስቲኒያችሁ ጋር ስትደርሱ ይመስላችሁ። እግዚአብሔር በህይወታችሁ ከፍጻሜያችሁ የሚያስቀድመው ምስክርነታችሁ። የህይወትን ሌሊት እግዚአብሔር የሚፈልገው ከዴስቲኒ የሚቀድመው ቴስቲሞኒ ስለሆነ እንዴት በሉኛ። በዛ ማታ ሰማይ ተከፈተ ይላል መጽሐፍ ቅዱስ። እንደዚህ ይላል፣ ለመጀመሪያ ጊዜ እግዚአብሔር ያዕቆብን ሲያዋራው እንደዚህ አለው፣ እኔ ያለው የአባቶችህ የአብርሃም የይስሐቅ አምላክ ነኝ አለው። የአብርሃም ሲል የይስሐቅ ሲል ስም እየጠራ ነው፣ ቴስቲሞኒ እየነገረው። አብርሃምንም መሽቶበት ነው አባት ያደረኩት፣ ይስሐቅንም መሽቶበት ነው አባት ያደረኩት። ስም እየጠራ አይደለም ብራዘር፣ ኮቨነንት ኪዳን እየነገረው ነው፣ ኪዳን እያስታወሰው ነው። አውት ኦፍ ባዮሎጂ የሆነውን ሰው እድሜ ያለፈበትን ሰው ዘመን የተቆጠረበትን ሰው አባት አድርጌዋለሁ። ዛሬ ድንጋይ ላይ መተኛትን እንዳታይ የትናንትና አባትን የብዙዎች አባት ያረኩት ልክ እንዲሁ በህይወቱ ማታ መጥቼ ነው ማለቱ ነው። ስማ፣ እግዚአብሔር የአብርሃም የይስሐቅ አምላክ ነኝ ብሎ ሲለው ስም እየጠራልን አሰራር እየነገረው ልክ እንደዚሁ ነው። አብርሃም
አብርሃምን ሳገኘው መሽቶበት ነበር። ይስሐቅም ከባድ ሁኔታ ውስጥ ነበረ። የአብርሃም ሲለው አያቱን አባቱን ይስሐቅን እግዚአብሔር ፈልጓል። የአብርሃም የይስሐቅ የያዕቆብ አምላክ መባል ፈልጓል። የኤሳው ሳይሆን የያዕቆብ አምላክ መባል ፈልጓል። ስለዚህ አብርሃም የይስሐቅ አምላክ ነኝ አለው። ልክ የአብርሃም የይስሐቅ አምላክ ነኝ ብሎ እሱ ጋር እንደመጣ ነገ ደግሞ በሚቀጥለው ትውልድ ላይ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። እግዚአብሔር የህይወታችሁን ሌሊት የሚፈልገው እግዚአብሔር የህይወታችሁን ምሽት ብቸኝነታችሁን ከሱ ጋር ብቻ የምታሳልፉትን ታይም የሚፈልግበት ምክንያት ነገራችሁን የሚጀምረው እናንተን ዴስቲኒ ጋር በማምጣት ሳይሆን ከቴስቲሞኒ ነው የሚጀምረው። ይገርማችኋል። ሊሰራ ሲመጣ እናንተ ጋር የአብርሃም ብሎ ይመጣል፣ የይስሐቅ ብሎ ይመጣል። ልክ እንደዛ ያዕቆብ ጋር ሲመጣ የአብርሃም ስም እየጠራ አይደለም። ባይ ዘ ዌይ ኢያሱ ጋር መጥኔ ከሙሴ ጋር እንደነበርኩ ሲለው ስም እየጠራለት አይደለም። 600,000 ሰው ያወጣው በጉልበቱ አይደለም። እዚያ ያደረሰው በጉልበቱ አይደለም። እኔ ከሙሴ ጋር እንደነበርኩ ብሎ ሲለው ባጭር አማርኛ ፈረስና ፈረሰኛው በኤርትራ ባህር ከሰመጡበት ውሃው ደም ከሆነበት አይደለ? አዎ እንደዛ ተአምር ካዩበት ደመናው በቀን ከፊት እየነበረው ፖዚሽን ቀይሮ ማታ የሆነበት መራራው ነገር እንጨት ተጥሎበት ጣፋጭ እንደሆነ ያለ በሬ ስጋ እንዳወር ይሄ ሁሉ ካፓሲቲ ከሙሴ ጋር እንደነበር አጭር ቴስቲሞኒ አጭር ምስክርነት ከሙሴ ጋር እንደነበርኩ ብሎ ሲለው ከሙሴ ጋር እንደነበርኩ ማለት ስም መጥራት አለ። ከሙሴ ጋር እንደነበርኩ ማለት ፈርዖንን ከነሰረገላው ባህር እንደጣልኩ ከሙሴ ጋር እንደነበርኩ ማለት በምድረ በዳ ያለ በሬ ጥሬ ስጋ እንዳበላዋችሁ ከሙሴ ጋር እንደነበርኩ ማለት እንዴ ስንት ነገስታትን ምስኪን የሆኑ ሰዎች ደምስሰው እዚህ እንደደረሱ በአጭር አማርኛ እግዚአብሔር ሙሴ ጋር መጥቶ ልክ ኢያሱ ጋር ሲመጣ ከሙሴ ጋር እንደነበር እግዚአብሔር ቴስቲሞኒ የሚሰጣችሁና የሚነግራችሁ ከሁኔታው ከወጣችሁ በኋላ ሳይሆን ሁኔታ ውስጥ ሆናችሁ